በሳውዲ አረቢያ በጅዳ ከተማ እህታችን ህይወቷ እንዳለፈ ይታወቃል። ይቺ እህታችን ህይወቷ ያለፈው እንግዲህ በመዳሟ እጅ እንደሆነ እየተነገረ ነው። መዳሟ እንግዲህ ሁለቱን ኩላሊቶቿን አውጥታ ወስዳ እንደገደለቻት ነው እየተነገረ ያለው ማለት ነው። እጅግ ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይላችሁ። ውድ የቻናሌ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ የቻናሉ ቤተሰብ ተሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር በማድረግ አበረታቱኝ። እንግዲህ እጅጉን በጣም የሚያሳዝን ነው። የእህቶቻችን ህይወት እንደ ዋዛ እንደ ፈዛዛ እንግዲህ ያለ አግባብ እየጠፋ ይገኛል። ወላሂ እጅጉን በጣም ያሳዝናል። የሰው ልጅ እንግዲህ እንደ ጭጯን የሰው ልጅ ህይወት ወይም ነፍስ እንደ ጭጯን ነፍስ ማሰቡ የምን ያክል ከባድ እንደሆነ እንግዲህ ውድ ቤተሰቦቼ የምናየው ነው። እንግዲህ እህታችን ከዚህ ቀደም በጅዳ ከተማ በአሰሪዎቿ ቤት ህይወቷ እንዳለፈ እንግዲህ በወንድ ምክንያት ነው፣ በፍቅረኛዋ ምክንያት ነው ምናምን ምናምን እየተባለ ብዙ እየተወራ የዚች የእህታችን ህይወት ያለ አግባብ እንግዲህ ጠፍቷል ማለት ነው። ይህች እህታችን ደግሞ ህይወቷ ያለፈው በወንድ ምክንያት ታንቃ ራሷን በራሷ ሳይሆን ይህች እህታችን ራሷን በራሷ ሳይሆን ያጠፋችው መዳሟ እንደገደለቻት ነው እየተነገረ ያለው ማለት ነው። መዳሟ ቤት ህይወቷ ያለፈው መዳሟ ቤት ነው። ህይወቷን ባለፈ እንግዲህ ያው በተገኘው መረጃ ልጅቷ ምንም አይነት ራሷን እንዳላጠፋች መዳሟ እንደሆነች የገደለቻት ማለትም ከመዳሟ ጋር ብዙ አይነት ጭቅጭቅ እንደነበረ፣ ምክንያቱም የአስር ወር ደሞዝ ይዛባታለች። በዛ ላይ ልጅቷ እረፍት ምናምን አትወጣም። የምትሰራውን ብር በእጇ እዛው እያጠራቀመች ነው ያለችው። ይህንን ደግሞ መዳም በደንብ አጥንታለች ማለት ነው። ይች ልጅ ኢጃዛ አትሄድም፣ ብሮም ታጠራቅመው ራሷ ናት እዛው ቤቷ። ያንንም ደግሞ የአስር ወርም ደሞዝ ይዛለች። በዚህ ምክንያት ሲጨቃጨቁና ሲነጋገሩ እንደነበረ ለአንዲት ለጓደኛዋ ከመሞቷ ከ10 ቀን በፊት ስትነግራት ነበር። እና እንግዲህ መዳምም ይሄንን በደንብ ስላወቀች የ10 ወር ደሞዝም ያለ መስጠት እንደገና ደግሞ አጠገቧ ስንት ዋጋ ከፍላ ስታጠራቅመው የነበረውን ብር ያንን ለማስቀረት መዳም ተብዬዋ ወይም አሰሪዋ የዚችን የእህታችንን ህይወት አጥፍታለች ማለት ነው። በዛም ባሻገር ደግሞ ሁለቱ ኩላሊቶቿ የሉም ማለት ነው። ሁለት አይኖቿ የሉም። ወላሂ እጅግ በጣም ነው የሚያሳዝነው። እንግዲህ ዩት ታምኔሉ ላይ እንደምታዩት እንግዲህ ይኸው ኩላሊቶቿ እየወጡ የሚያሳይ ነው። እንግዲህ ቺታችን ህይወቷ ያለፈው እንግዲህ ሞባይል የምታናግረው እንደዚህ ሞባይል ይዛ እያናገረች ነው። ታምኔሉ ላይ እንደምታየዋ ከዛሬ 8 ቀን በፊት ነው ህይወቷ ያለፈው። ግን እህቶቼ አንዳንዴ እንዲህ የአረብ ሀገር ሴት የአረብ ሀገር ሴት የአረብ ሀገር ሴት የአረብ ሀገር ሴት በቃ በየሚዲያው እናንተ ምን ሆናችሁ ነው ግን? ቆይ ይቺ እህታችን እሷ እንግዲህ ወደ እውነት ቦታ ሄዳለኝ። ያው ውሸት ቦታ ነው ያለ ነው። የ10 ወር ደሞዝ መዳም ላይ መተው ማለት ምን ማለት ነው እንዴ? እነሱ እኮ በአሁኑ ሰዓት የወር ደሞዝ ለመክፈል እየተጨቃጨቁ ነው የሚከፍሉት። በዛ ላይ እረፍት አትውጡ፣ ስሩ። እሺ ስራው ከተመቻችሁ ስሩ። ግን ብራችሁን አሰሪዎቻችሁ ቤት ሆናችሁ መያዝ በጣም ከባድ ነው እንዴ። እነሱ እኮ በየደቂቃው ዕቃ ጠፋን ማለት ራሱ ይወዳሉ። በዛን ሰዓት ብር ጠፋኝ ብላ ብትፈትሽና ብታገኝብሽ ራሱ ምን ትያለሽ? በገዛ ብርሽንም ተወስዶ ራስሽንም ለችግር ነው የምትዳረጊው።
ምነው ቅል በሀገሩ ድንጋይ ይሰብራል። እሷ በሀገሯ ላይ ተሰሚ ያላት፣ አንቺ ግን ተሰሚ የለሽም። በተለይ ህጋዊ ያልሆናችሁ ልጆች ብር ሰርታችሁ እረፍት ከማውጣት ካልፈለጋችሁ ብራችሁን ለምታምኑት ሰው ስጡ፣ አለበለዚያ ወደ ቤተሰብ ላኩ። እውነቴን ነው። አሁን ይቺ እህታችን በገዛ ብሯ ህይወቷን አጣች። ይቺ አሰሪዋ እንግዲህ ብሯን ስትል ነው የገደለቻት። ከዛም በኋላ ክሎሮክስ ጠጥታ ነው የሞተችው አላለችም እንዴ? ክሎሮክስ የጠጣ ሰው ምን ሀቅ ማግኝቶ ነው ራሱን አንጠልጥሎ የሚገለው? በቃ ክሎሮክስ ጠጣችሁ ማለት ወደቃችሁ። እንዴት ነው የምትንጠለጠሉት? ምን አቅምና ጉልበት አግኝታችሁ? የምር የማይመስል ወሬ ነው አስመሳዮች የማይመስል ወሬ የሚያወሩት። ስለዚህ እጅጉን ወላሂ በጣም ነው የሚያሳዝነው። አሁን በቃ መዳም ቤት ገብቶ ለመስራት ራሱ ወላሂ የሚፈራበት ጊዜ እየደረሰ ነው። መንግስት ምን እየሰራ እንደው አላውቅም። ይደርሰዋል መቼም ይህ በቃ የዜጎችን ህይወት ያልታደገ ህግ ምን ህግ ነው? እነኚህ ልጆች እኮ ቆይ ከታክስ ከሁሉ ከስንቱ ነገር እኮ መንግስት ተጠቃሚ ነው አይደል እንዴ? በህይወት ሲኖሩ አይደል ተጠቃሚ የሚሆነው? ህይወታቸው እስከሌለ ጥቃሞታችን ብቻ ነው እንደኛ የሚፈለገው። ህይወታችንስ እኛ ከሌለን እኮ እኛ በህይወት ከሌለ ጥቅምም የለም ማለት ነው። እና ግን የኛ ህግ ምን እንጃ ምን እንደሚያደርግ አላውቅም። ኤምባሲዎች ምን እየሰራው እንደው አናውቅም። ኤጀንሲዎቹ ራሱ ክፉዎች፣ ለብራቸው ብቻ የሚሰፈሰፉ። ኧረ ተው፣ ኧረ ተው፣ ኧረ ወዴት ነው የሚባለው? የምርኔ ይች ልጅ ሆድ እናንሰፈሰፈችው። እንግዲህ ቺታችን በአረብ ቤት ስትኖር ብሯን ላለመላክ የፈለገችው በእርግጥ እሷ ይሄ ይመጣብኛል አትልም። ብዙ መሰርታባቸዋለች፣ አምናቸዋለች። ባካቸው አትመኑ፣ ሰውን አትመኑ፣ በጥቅሉ ሰውን አትመኑ። ስለዚህ አጠራቅሜ ቦታ ገዝቼ ቤት እሰራለሁ እዚሁ አጠገቤ ይጠራቀም ብላ ነው ይች ልጅ እንግዲህ። ከዛም በኋላ መዳም ደግሞ ይሄን ጠንቅቃ ታውቃለች። እረፍት ስለማትሄድ ብሯን እንደማትልክ እሷ ላይ 10 ወር ደሞዝ እንዳለ ሁሉን ነገር ጠንቅቃ ስለምታውቅ ይኸው ገንዘብ አስገዳይ ነው። አያችሁት አይደለ? ገንዘብ ያስገድላል። በገዛ ገንዘቧ እህታችን እንግዲህ ህይወቷን አጣች ማለት ነው። እባካችሁ ውድ ቤተሰቦቼ ተው ተው። አረ የአረብ ሀገር ሴት ተው ብልጥ ሆኑ። አረ አንዳንዴ ተው፣ ሁል ጊዜ እንደው አታሰድቡን። የአረብ ሀገር ሴት በዛም በኋላስ እንደዚህ ሆነ በቃ ዕቃ ልልክ ነበረ ብሬን ተበላ ስንል የምንገኘው የአረብ ሀገር ሴቶች። እንደዚህ ሆነ ሲባል የአረብ ሀገር ሴቶች እንደምን ሆናችሁ ነው? አረ ብልጡኑ ይበቃል። ከአሁን ወዳ ያለውና ያለፈው ይበቃል። ብልጡኑ ብልጥ እና ወላሂ በጣም ነው የሚያሳዝነው። ውድ ቤተሰቦች እንግዲህ ቼታችን ወላሂ በጣም ነው የምታሳዝነው። አሁን ደግሞ እንግዲህ ሬሳው ወደ ሀገር እንዳይገባ ራሱ እየተደረገ ነው። ይሄ የተባለበት ምክንያት ደግሞ ያው የልጅቷ ደመከል ብሎ እንዳይቀር በቃ ሰዎቹ የሆነ ቅጣት እስከሚያገኙ ድረስ ነው ሬሳው አይገባም የተባለው። አንዳንድ ልጆች ብዙ የምታናፍሱ አላቸው። አታናፍሱ ዝም ብላችሁ ያልሆነ ወሬ ማለት ነው። የዚች እህታችን ሬሳ አይገባም የተባለው ገዳይዋ መውጣት ስላለበት ነው። ትክክለኛው ነገር እንደምታውቁት እንግዲህ ሬሳ ከገባ ሁሉ ነገር ይረሳል። በሚዲያ ሆይ ሆይ የሚለው ለራሱ ጸጥ ረጭ ይላል ማለት ነው። ስለዚህ የታችን ደመከል ሆኖ እንዳይቀር በቃ ገዳይዋ እንዲወጣላት እና የገደላት ሰው ተገቢውን ቅጣት እንዳገኝ ነው ሬሳዋ እዚህ ይቆይ የተባለው እንጂ ለሌላ ምንም አይነት አይደለም። ይገባል፣ ሬሳው ይገባል። ለዛም ነው ሬሳው እንዳይገባ የተባለው ለጊዜው ነው እንጂ እስከ መጨረሻው አይደለም። እና አንዳንድ ልጆች ብዙ የምትሉ አላችሁ። እኔ እዚህ ጋር ማውራት አልፈልግም። ምክንያቱም ያልሆነ ወሬ ዝም ብላችሁ ማናፈስ የምር ይደብራል። ነገ በኔ በሉ እና ለዛም ነው ሬሳው አይሄድም የተባለው። ውድ ቤተሰቦቼ እንግዲህ አላሁ ተዓላ ከሰው አውሬ ከሰው ጭካኝ ይጠብቃችሁ ይጠብቀን ለማለት እወዳለሁኝ። ነገ ደግሞ በሌላ ቪዲዮ በአዲስ ቪዲዮ እንገናኛለን ማለት ነው። እንግዲህ አንዲት የጠፋችም ልጅ አለኝ። በዚህ ተጨማሪ እንትን ላይ ይዤ አልመጣም። ነገ ራሱን የቻለ ቪዲዮ ይዤ እመጣለሁ ማለት ነው። ምክንያቱም እኛ ኢትዮጵያውያኖች በቃ እንደዚህ በቃ ረክሰናል። የሚፈልገን የለም፣ መንግስት የለንም።
በቃ የምር በጣም ነው የሚያሳዝነው። እና በሌላ ቪዲዮ ነገ እስከምንገናኝ ድረስ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።